ሰላም ይካ ይበል ካህን ለከ እግዚኦ ለገባሬ ኩሉ ለዘይስታስተርኢ አምላክ ንሰፍ ነፍሰነ። አቤቱ 22ቱን ስነ ፍጥረት ለፈጠርህ ለማትመረመር ለማትታይ ላንተ ሰውነታችንን እንደታጠበ ሻማም እንደ ተተከለ ትሽማ አድርገን እናቀርባለን። ማለት በአንቀይዶ አይንት በሰፊ ህሊና ሁነን ሰውነታችንን ላንተ እናስገዛለን። ለእመይ ትክል ሰፊያ እደከ ስፎ ለህሊናከ እንዲል ወለከ ናቴት ዘአንተ መታቲ ለኩሉ ሁሉን ትውት ለምታደርግ ላንተ ሰውነታችንን እናስገዛልሃለን። ወለከ ንሰግድ ዘአንተ መስገዲ ለኩሉ ሁሉ ለሚሰግድልህ ላንተ እንሰግዳለን። ወለከ ንትቀነይ ዘአንተ መቅነይ ለኩሉ ሁሉን ለሚገዛልህ አንድም ሁሉ ለሚገዛልህ ላንተ እንገዛለን። ኦ ሰጣይሁ ለህቡ ይህንን ዓለም ማህበ አልቦ ሀበቦ አምጥተህ በተፈጥሮ የምትገልጸው አንድም ይህንን ዓለም አለመኖር ወደ መኖር አንጥተህ ለፈጠርከው ለገለጥከው ወከባቲሁ ለኩሉ ክሱት እምሃበቦ ሀበ አልቦ በህልፈት የምትሰውረው አንድም መለኮትን በስጋ የምትገልጸው ስጋን በመለኮት የምትሰውረው አንድም ስጋህን ደምህን በስንዴ በወይን የምትገልጸው ስንዴውን ወይኑን በስጋ በደምህ የምትሰውረው አንድም ኃጢአት አይሁድን በጽሕፈት የምትገልጸው የአንዱን ኃጢአት አንዱ እንዲያውቀው የምታደርግ አንድም ኃጢአት አይሁድን የምትገልጸው ኃጢአተ ዘማን የምትሰውር አንተ ነህ። አውፃኢሁ ለዘንተውስ ወአባኢሁ ለዘንታፋ እንዳለፈው ነው። አንድም ኦ አውፃይሁ ለዘንተ ውስጥ በውስጥ የነበረ ዲያብሎስን የምታወጣው ወአባይሁ ለእንተ በአፋ በአፋ የነበረ አዳምን የምታገባ አንድም በውስጥ የነበረ አዳምን የምታወጣው በንስሐ መልሰ የምታገባው አንድም ጴጥሮስን የምታወጣው በንስሐ መልሰ የምታገባው አንድም ይሁዳን የምታወጣው በይሁዳ ቦታ ማትያስን ምትክ አድርገህ የምታስገባው አንድም ጸሐፍት ፈሪሳውያንን የምታወጣ በጸሐፍት በፈሪሳውያን ቦታ ሐዋርያትን የምታገባ አንተ ነህ። አንድም በውስጥ የነበረ ከአርባ ሐራ ሰማይ አንዱን የምታወጣው ቢኪድ በአፋ ከነበሩ ከአሕዛብ አንዱን የምታገባው አንተ ነህ። ታሪክ አንድ ያላዊ ንጉሥ 40 ሐራ ሰማይን እንደ ሰይፍ ከሚቆራረጥ ባህር አስገባቸው። 40 ቀን ሲሆናቸው መላእክት 40 አክሊላት ይዘው ረበው ታዩ። ከዚህ አንዱ መከራውን ተሰቅቆ አውጡኝ አለ። አወጡት። ወዲያው ነፍሱ ከስጋው ተለየች። 39ኙ አክሊላትን ተቀብለው አንዲቱ አክሊል ተንጠልጥላ ቀረች። ከአሕዛብ አንዱ አምኖ በሰማዕትነት ሙቶ ተቀብሏታልና እንዲህ አለ። ወይዜኒ ስማ አውያቶሙ ለሕዝብከ ለእለ ይጼጉዑከ በጽድቅ አሁንም በእውነት የሚለምኑን የሕዝብህን ልመናቸውን ስማቸው። ሀተታ በሐሰት ቢለምኑት አይሰማምና በጽድቅ አለ። ይበል ዲያቆን ስገዱ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ተገዙ ይበል። ይካ ይበል ካህን ይበል ሕዝብ ቅድሜከ እግዚኦ ንሰግድ ወንሴብሐከ አቤቱ በፊት ወድቀን እንሰግድልሃለን እንገዛልሃለን ይበሉ። ይካ ይበል ካህን ጸሎተ ንስሐ የንስሐ ጸሎት ካህን ይበል። ይበል ዲያቆን ነጽር ዲያቆኑ መሐር ሲል ይቅርበል። አንድም የበቃውና ያልበቃውን አስተውል። አንድም ነጽር ሳታጠብቅ ግብር ገብተህ የበቃና ያልበቃውን ለይ ነጽረ እንየጽራ ለመንግስትከ እንዲል አቀባዩም ተቀባዩም እንዲህ ይላል። ይካ ይበል ካህን ቅዱሳት ለቅዱሳን ቄሱ ስጋው ደሙ የተሰጠ ለበቁ ነው። በቅታችሁ የሚል ነቅቻለሁ የሚል ሰው ካለ ይምጣ
ይቀበል እንጂ እኔ አንተም በቅተሃል አንተ አልበቃህም ምን ያሰኘኛል ይበል። አንድም ስጋው ደሙ የተሰጠ ከኃጢአት ለነጹ ለበቁ ነው። በቅታችሁ ኑ አልልም በቅቻለሁ ነቅቻለሁ የሚል ይምጣ ይቀበል እንጂ የበቃውና ያልበቃውን በምን አውቀዋለሁ ይበል። ታሪክ ይህንን ይዞ አንድ ባሕታዊ 2 ጊዜ ተመላልሷል። 40 ዘመን በበረሃ ወድቆ ሲኖር መልአክ ስጋውን ደሙን ካልተቀበልክም አይረባህም አይጠቅምህምና መስዋዕት ከሚሰዋባት ሂደህ ስጋ ወደሙን ተቀበል አለው። ሂዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ ከዚያ ደረሰ። ዲያቆን ነጽር ግብር ገብተህ የበቃና ያልበቃ ለያለ። ቄሱም ቅዱሳት ለቅዱሳን ስጋው ደሙ የተሰጠ ከኃጢአት ለነጹ ለበቁ ነው። በቅቻለሁ የሚል ይምጣ ይቀበል እንጂ የበቃና ያልበቃው እኔ በምን አውቀዋለሁ አለ። በቅቻለሁማ ብዬ ብቀበል ዕዳ ይሆንብኝ የለም ብሎ ተመልሶ ሂዶ እንደገና 40 ዘመን ኖረ። ስጋውን ደሙን ካልተቀበልህም አይረባህም ብየህ የለምንም አሁንም ሂድና ተቀበል አለው መልአክ። ሂዶ ከቤተ ክርስቲያን ገብቶ ቆሞ ሲያስቀድስ ከዚያ ደረሰ። ዲያቆን ነጽር አለ። ቄሱም ቅዱሳት ለቅዱሳን አለ። በቅቻለሁ ብዬ ብቀበልማ ዕዳዬ ድፍረት ይሆንብኛል የለምን ብሎ ወጥቼ እሄዳለሁ ሲል መልአኩ አሁንስ በቅተሃል ተቀበል ብሎ አጽናንቶት ተቀብሏል። ይህንንም ሊቁ ከኃጢአት መንጻት ብቻ ስጋውን ደሙን ለመቀበል እንዳያበቃ ምግባር ትሩፋት ሰርቶ መቀበል እንዲገባ እስመሶ በይቤ ቅዱሳት ለቅዱሳን የእምር ሀበዘ ዘከመዝ ዘውእቱ እመቦ በእሲ ዘይኮነ ቅዱሰ ይቅረም ወይቤ እመቦ ዘይኮነ ንጹሃ እምኃጢአት አላ ይቤ እመቦ ዘይኮነ ቅዱሰ እስመ ቅዱስ አኮ ዘይከውን ቅዱሰ በእንተ ዘተዓርቀም ባይቲቱ አላ ሶበ ይሐድር ላዕሌሁ መንፈስ ቅዱስ ብሎ ወስዶታል። ይህ ህዝቡ ይበሉ አሐዱ አብ ቅዱስ። ህዝቡ በባህሪ በህልውና ከወልድ ከመንፈስ ቅዱስ ጋር አንድ የሚሆን አብ ንጹህ ነው። ንጹህ ካልሆኑ አያድርም ይበሉ። አሐዱ ወልድ ቅዱስ። በባህሪው በህልውና ከአብ ከመንፈስ ቅዱስ ጋር አንድ የሚሆን ወልድ ንጹህ ነው። ንጹህ ካልሆኑ አያድርም ይበሉ። አሐዱ እቱ መንፈስ ቅዱስ። በባህሪው በህልውናው ከአብ ከወልድ ጋር አንድ የሚሆን መንፈስ ቅዱስ ንጹህ ነው። ካልነጹም አያድርም ይበሉ። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ። ቄሱ እግዚአብሔር አድሮባችሁ ይኑር ይበል። ይህ ህዝቡም ይበሉ ምስለ መንፈስከ እንደ ቃል ይደረግልን። ወብን አሐዱ መንፈስ ዘሃይማኖት እንዲል አንድም ቢመርቃቸው ይመርቁታል ብሎ ከአንተ ጋር ይደረግልን ይበሉ። ወይምዝ ያነስ ካህን ፍጹመ ህብስተ በእዴሁ። ከዚህ በኋላ ቄሱ መላውን ህብስት አንስቶ ያያዝ አለ። የእርገቱ ምሳሌ ነውና ወይበል እግዚኦ መሐረነ ክርስቶስ 3 ጊዜ በልዑል ዜማ። 3 ጊዜ ካህኑ ህብስቱን በእጁ ይዞ በልዑል ዜማ እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ማረን ይቅር በለን ይበል። 15 ጊዜ በንዑስ ዜማ። በንዑስ ዜማ 15 ጊዜ አቤቱ ክርስቶስ ሆይ ማረን ይበል። ይህ ይበል ህዝብ ከማሁ እንደ ቄሱ ህዝቡም እግዚኦ መሐረነ ይበሉ። በአብይ ዜማ 15 ጊዜ በንዑስ ዜማ ማረን እዘንልን ይቅር በለን ይበሉ። አንድም ህዝቡ እንደ ቄሱ 3 ጊዜ በአብይ ዜማ 15 ጊዜ በንዑስ ዜማ ማረን እዘንልን ይቅር በለን ይበሉ። ወይምዝ ከዚህ በኋላ ይበል ህዝብ ይካ ይበል ካህን 3 ጊዜ 3 ጊዜ ቄሱ ማረን ይቅር በለን ይበል። ይህ ህዝቡም ይበሉ 2 ጊዜ 2 ጊዜ ይበል። ህዝቡም ሁሉ 2 ጊዜ ማረን ይቅር በለን ይበሉ። የቄሱ 18 የህዝቡ 18 36 ይሆናል። ከዚያ በኋላ ቄሱ 3 ጊዜ ህዝቡ 2 ጊዜ ይበሉ 41 ይሆናል። ሀተታ እግዚኦታ የገባ በግርፋት ነው። አንድ ተረፈሳ ቢሉ የአዳም ቀኖና ምሳሌ። ታሪክ
አዳምና ሔዋን በፈታይነቱ መሐሪነቱን ተመራምረው ብንበድለው የፈረደብን ማረን ብንለው ይምረን የለምን ብለው እሷ ከአንድ ባህር ገቡ። እጅግም አላቀረባትም አላረቃም፣ ምክንያተ ስህተት ናትና። አንድም ምጽላዮን ለአንስት ለባሕቲቶን ምቋሞንም ለአንስት ለባሕቲቶን የምትል ሕግ ኦሪት በሕገ ልቦና ተገልጾለት እጅግም አላረቃትም፣ እጅግም አልተራራቁም፣ አልቀረቡም። መልአኩ አትለያት ብሎት ነበርና 35 ቀን ሲሆናቸው በዚህ የቀና ሰይጣን እንግዲህማ ከፈጣሪ ጋር ሊታረቀን አይደለምን ብሎ ሂዶ አዳም ፈጣሪህ ታርቆሃልና ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከእንግዲህ ወዲህ ፍጡር ቃል ሰምቼ አልወጣም አይሆንም አለው።